አሳ መድኃኒት ነው። የተለያዩ በሽታዎችን ያጋልጣል። አሳ ላይ የተሰማሩ ሰዎች ማህበረሰቡን የማጥፋት የማልባት ሰበብ ይሆናሉ። وهو الذي يعني الله ማለት سخر البحر ባህርን አገራላችሁ لتأكلوا ልትበሉ ዘንድ ከባህር منه ከባህር አውጥታችሁ ምን ልትበሉ لحما طريا ትኩስ ስጋ ልትበሉ አለ። ከባህር ውስጥ ምን ትበላላችሁ እያለ ነው لحما طريا الله ወዝ እያረጋችሁ አውጥታችሁ አሳውን ብልት እየተደረገ ትኩሱን እያለ ምን ይላሉ ዑለማዎች? አላህ Subhanahu Wa Ta'ala ለህመን ጠሪያ ማለቱ አሉ ለህመን ብሎ ዝም አለ ማለቱ አሉ አሳ ትኩስ ከተበላች እንጂ የቆየ ከሆነ ጤንነት ይጎዳላል። ለዚህ ነው ፍሪጅ ላይ አስቀምጦ የሚበሉ ሰዎች በተቅማጥ በተለያየ በሽታ ይነፋሉ። ከዛ ምን ሆነ አሳ ነው በልቻ አሳ መድኃኒት ነው እየተባለ ይላል። አሳ መድኃኒት ነው ብላ ተባለክ ምንድነው? አቆይታ አስቀምጠ ሳምንት አይደለም ለህመን ጠሪያ የተለያዩ በሽታዎችን ያጋልጣል። በል ቃለ بعضهم እንዳውም መድኃኒት ላይ ይገኝለት ይችላል ይባላል። በጣም ከባድ ነው። አሳ ላይ የተሰማሩ ሰዎች ማህበረሰቡን የማጥፋት የማልባት ሰበብ ይሆናል። ያቆይተው የዘገየ ምን የሰጡ ነገር ከሆነ ሰበብ ናቸው ኡማውን ለመጉዳት። ትኩስን የሚያመጡ ነገር ከሆነ ይጠቅማሉ፣ መድኃኒትነትም ስላለ እና ሲበላ ትኩስ ካልሆነ መብላት አያስፈልግም። በረዶ ሰርቷል ይላል። ምኑ በረዶ? አሳ በረዶ ይሰራል? ፍሪጅ ነው በረዶ ያሰራው እንጂ ይሄ በረዶ ሰርቷል ይላል። ትኩስ ነው ለማለት ፈልጎ እኮ ነው እሱ ትኩስ ነው ሊል በረዶ ሰርቷል በረዶ አለ ይላል። በፍሪጅ ውስጥ በስብሶ የመጣ ነው ይያለ ነው አበቃ። አዲያ አሳ አይሰራም። ትኩሱ ደግሞ ጥፍጥናውም ሌላ ነው። በጣም ይጣፍጣል ትኩስ ከሆነ። የቆየ ከሆነ በዘይት ብዛት ለማጣፈጥ ይሞክራሉ እንጂ ጥፍጥና የለውም። አሳ እዛው ላይ እየወጣ ምንድነው መጥበሻው ተዘጋጅቶ አውጥታችሁ ክትት በቃ ቸክቸክ እያለ አውጥተው መብላት። በላችሁ ጃይኑ طيب لتأكلوا ልትበሉ منه ከባህር ለህመን ስጋ ልትበሉ አለ አላህ ጠሪያ ትኩስ ስጋ ልትበሉ ዘንድ ባህርን አገራላችሁ። ለማውጣት ብትገቡ አወጣለሁ ብላችሁ ብትገቡ እዛው ላይ ያስቀራችሁ ይችል ነበር። አንድ ሁለተኛ አሳው ራሱ ውስጥ ላይ እንዳትኖር የሚያረጋት ነበር። አላህ አግርቶት ነው እንጂ